በተለይም በዚህ በግንቦት ወር የሚሰራው መንፈስ የታወቀ ደም የጠማው ገዳይ መንፈስ ነው። በኢትዮጵያ ታሪኮች ውስጥ ወደ ኋላ ተመልሳችሁ ይህንን የግንቦትን ወር ስትመለከቱ ስንት አይነት ሰቆቃ ያለፈበት ታሪክ ወደ ኋላ ነው። ዝም ብዬ አይደለም የምናገረው። የመንፈስ ዓለምን እንደሆነ ስትረዳ የእግዚአብሔር ቃል ይገባ፣ የእግዚአብሔር መለኮታዊ አጀንዳ ሰዎችን መርዳትና ማትረፍ እንደሆነ ሲገባ፣ የሰይጣን አጀንዳ ሰውን መጨረስ እንደሆነ ሲገባ ያኔ ትነቃል። ግን ቃሉን ማወቅ አለብን። የእግዚአብሔርን ቃልና ኃይሉን አታውቁምና ትስታላችሁ ተብሎ ነው የጻፈው። ትስታላችሁ። ዝም ብሎ ነው 80 ሰው የሚያልቀው ያውም አስከሬን ሳይገኝ ዋስ ጎይ ነው ያጋንን ስራ ነው የሚገለው። ሌባው ሊሰርቅ ሊገድልና ሊያርድ ይመጣል። ይኸውላችሁ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 አንብቡ። ምዕራፍ 10 ቁጥር 10 ሌባው ነው የሚለው ሊያርድ ሊገድል ቶርች ለማድረግ ዲስትራክት ለማድረግ ነው የሚመጣው። ኑሮውን ለመበተን ነው የሚመጣው። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ይሄ አዲሱ መደበኛ ትርጉም። አዎ እኔ ግን ህይወት እንዲሆንላቸው እንዲበዛላቸው መጣ። ኢየሱስ ህይወት ሊሆንልን የመጣው። ስለዚህ ህዝባችን አሁንም መንቃት አለበት። አሁንም ንቁ። በተለይ በሰሜን ያለው ህዝብ ለነገሩ ኢትዮጵያ መላ ኢትዮጵያ ላይ ካልቸር ሆኗል፣ እንደ ባህል ሆኖ መንገድ እየተዘጋ ለዚህ በዓል ተብሎ ለዚህ ገዳይ ስፒሪት ተብሎ መንገድ ላይ ተኮልኩሎ ህዝብ ማለፊያ ማግደሚያውን ሁሉ ዘግቶት ልደትዬ ይላል። ማናት እቺ መንፈስ? ይኸው ሰው የምትጨርስ መንፈስ ናት። ማርያም አይደለችም። ስማ she is not the mother of Jesus no። እንዲህ አይነት ማርያም እኛ አናውቅም። አንዴ ስውሯ የምትባል ወጋው፣ አንዴ ኩኬለሽ የምትባል፣ አንዴ ዘንዶ 10 አንዴ ጅባ 10 የምትባል እንዲህ አይነት ማርያም መጽሐፍ ቅዱስ ላይ የለችም። የኢየሱስ እናት ማርያም በትህትናዋ እግዚአብሔርን በማክበሯ እግዚአብሔርን በመፍራቷ የምትታወቅ ሴት ናት። ትሁት ሴት ናት። ከእንደዚህ አይነት ገዳይ ስፒሪት ጋር አትሰራ። ስለዚህ ማርያምን አይመለከትም። ይሄ በትክክል ለጥልቁ የተገበረ ቀን ወሩ በሙሉ ደም ሲፈስብ ነው የምታወቅ። ምናልባትም በዚህ ወር ውስጥ ሊከሰቱ የሚችሉ ሌሎች አደጋዎች ሊኖሩ ይችላሉ። የጠፈሯ ንግስት የሰማይ ንግስት የተባለች ስትታጠን ሲሰዋላት ሲታረድላት የነበረችው በአሕዛብ ምድር በእስራኤል ምድር ስትገበርላት የኖረች መንፈስ ደስ ነው አሁን ኢትዮጵያ ውስጥ። እሱን ጥቅስ አውጥቼ ባነብላችሁ በጣም የተሻለ ነው የሚሆን። በጣም የሰማይ ንግስት ተመልከቱ። ትንቢተ ኤርምያስ ምዕራፍ 7 ምን ይሉኝ ዘንድ ነው የሚለው? ያስቆጡኝ ዘንድ ነው የሚለው። ያስቆጡኝ ዘንድ በተለይ ቁጥር 17 18 ላይ እንሂድ። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግስት እንጎቻ ምን እንጎቻ አነባበሮ ያልኩ እሱ ነው። ዘሴም አሰራር ነው ያለው። የአጋንንቱን ዓለም ለማስደሰት በልደታ ስም ለሚሰራው መንፈስ ግብር የሚቀርበው አንዱ እንጎቻ አነባበሮ ነው። ያስቆጡኝ ዘንድ ነው የሚለው። ይሄ እግዚአብሔርን አስደስተውም ሊትራሊ ማየት ትችላል። አያስደስተውም፣ ያስጠላዋል። እግዚአብሔር የሚጠላው ነገር ነው። የምትከበረዋ መንፈስ የሰማይ ንግስት የምትባለው ናት። ይሄ ደግሞ ማንን ያስቆጠዋል? እግዚአብሔርን ያስቆጠዋል። ማርያም የሰማይ ንግስት አይደለችም። ዜሪዝ ኖ ወይ በሰማይ በሴት አንቀጽ የምትጠራ ንግስት የለችም። በአውሬው ላይ የተቀመጠችዋን ሴት አይተናል። በራእይ ዮሐንስ 4 ሚስጥራዊ ሴቶች በሚል ያስተማርኩት ትምህርት አለ ከአንድ ሳምንት በፊት። ግቡና ስሙት። በአውሬ ላይ የተቀመጠች ሴት በኤልዛቤል ስም የምትጠራ መንፈስ አለች። ያቺ ካልሆነች በስተቀር በሰማይ ከእግዚአብሔር ውጭና ንጉስ የነገስታት ንጉስ የጌታዎች ጌታ ተብሎ ከተጠራው ከኢየሱስ ክርስቶስ ውጪ በሴት አንቀጽ የምትጠራ ሌላ መንፈስ የለችም። ንግስተ ሰማይ ወምድር እያልክ የምትዘምርላት መንፈስ ይቺ እግዚአብሔር ያስቆጡኝ ዘንድ ለሰማይ ንግስት እንጎቻ እንዲያደርጉ ብሎ የገለጣት መንፈስ ናት። ለሌሎችም አማልክት የመጠጥ ቁርባን ሊስን የምን ቁርባን? የመጠጥ ቁርባን። አረቄ ይደፋል፣ ቡና አተላ ይደፋል፣ ጠላ የተዘጋጀ ስፔሻል ነገር ይደፋል። ለዛ መንፈስ ያፈሳሉ። ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባል። ሪሜምበር በዚህን ጊዜ ብዙ ሰዎች በልጅነታቸው የሰሩት ነገር ትዝ ይላቸዋል። እንጨት ልቀሙ ይባላል። ልጆች እንጨት ይሰበስባል። አባቶች እሳት ያነዳሉ። ይታረዳል። ምን ይላል? ግርግሩ ብዙ ነው። ሴቶች ዱቄት ይለውሳሉ። ሊትራሊ እኮ አሁን በልደታ ስም በነ አርሴማ በነ ክርስቶስ ሰምራ ስም ደም የሚጠጣው መንፈስ የሚገበርለት ግብር ይሄን ይመስላል። የተለየ ነገር አለ አሁን ኢትዮጵያ ውስጥ? ይሄን አይደል እንደሚደረገው? ይለውሳሉ ዱቄት። እኔን ያስቆጣሉን ይላል እግዚአብሔር። እኔን ያስቆጣሉን። ለፊታቸውስ እፍረት አይደለምን? ጽድቅ የሰራ ይመስለዋል ነጭ ለብሶ መንገድ ስለዘጋ። ይሄ እግዚአብሔርን የሚያበሳጭ ነገር ነው። እንግዲህም ጌታ እግዚአብሔር እንዲህ ይላል፣ በክርስቶስ ኢየሱስ ስም ብታደርገው የበረከት ይሆንልህ ነበር።
በኢየሱስ ክርስቶስ ብታደርገው ለጽድቅ የሆነ ለበረከት የሆነ ነበር። የተሳሳተ ቦታ ላይ ወደቀ ቀለሃ ማለት ነው ይህ በዓል።